አባባ ኢየሱስ በዚህ ሰዓት እግዚአብሔር ሆይ በመገኘት ጎብኘን። እግዚአብሔር ሆይ አንተ ሁሌም ቃል አለህ። ለዛሬ የሚያስፈልገንን ቃል እንድትናገረን በኢየሱስ ስም እንለምናለን። በቤትህ በአካል ተቀምጠን ወይም በአካል ተገኝተን ጌታ ሆይ ሐሳባችንንና ልባችንን ሊሰርቅ ሊከፋፍል ለዕለቱ የተመደበ ጠላት ዲያብሎስ በኢየሱስ ስም የተወጋ ይሁን። አንተን ታላቁን ጌታ እንዳናመልክ፣ አንተ ታላቁ ጌታ የምትናገረንን ነገር እንዳንሰማ፣ በተለያየ አይነት አሰራር በኑሮ ጭንቀት እግዚአብሔር ሆይ የተለያየ ነገሮችን በመስደድ በእንቅልፍ አዚምን ድንዛዜን የሚረጭ ክፉ በጌታ በኢየሱስ ስም የተወጋ ይሁን። መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተ ተብሎ እንደተጻፈ እግዚአብሔር ሆይ አእምሮአችንና ልቦናችንን ክፈትልን። በዚህ ስፍራ የሚዘራውን የቃል ዘር እግዚአብሔር ሆይ ሕዝብ እንዳያዳምጥ ድካምን፣ እንቅልፍን፣ ድንዛዜን የሚለቅ ክፉ በኢየሱስ ስም የተመታ ይሁን። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ እንደተጻፈ እግዚአብሔር ሆይ ልባችንን፣ አእምሮአችንን፣ ሐሳባችንን ላንተ አደራ አሳልፈን እንሰጣለን በጌታ በኢየሱስ ስም አሜን። ለዛሬ መልእክት የመረጥኩት ርዕስ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 14 ላይ ያለው ነው። ኑ በእግዚአብሔር እጅ እንውደቅ የሚል ነው። በመግቢያዬ ላይ ለመጥቀስ እንደሞከርኩት ዛሬ የምንመለከተው የመጽሐፍ ቅዱስ ክፍል ይህ ነው። በዚህ ስፍራ ስለ ንጉሥ ዳዊት ያወራል። በንጉሥ ዳዊት የሕይወት ዘመን መጨረሻ አካባቢ ስለተከሰቱ እውነቶች፣ ስለተከሰቱ ነገሮች እንመለከታለን። ይህም ደግሞ ለትምህርታችን ተጽፏልና እግዚአብሔር ከንጉሥ ዳዊት የሕይወቱ ዘመን መጨረሻ ምዕራፎች ዛሬ ለኛም ለልጆቹ ማስተላለፍ የሚገባውን ቃል ሊያስተላልፈን ወዷልና ይህንን እንመለከታለን። እንግዲህ ሁላችሁም እንደምታውቁት ንጉሥ ዳዊት በአንድ ወቅት ከእስራኤል ታላላቅ ገዢዎች መካከል አንዱ የነበረ ነው። በእግዚአብሔር እጅግ በጣም የተወደደ። እንደውም ሐዋርያት ሥራ ምዕራፍ 13 ሄዳችሁ ስታነቡ ምን ይላል? እንደ ልቤ የተባለለት ፍቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው ብሎ ስለ ዳዊት ይናገራል። እንግዲህ ዳዊት በእግዚአብሔር በጣም የተወደደ ልጅ ነው። ይህ ብቻ አይደለም፣ ዳዊት በእግዚአብሔር ተቀባይነትንም ያገኘ ነው። ከዚህ የተነሳ ከወንድሞቹ መካከል ተመርጦ በሳሙኤል እጅ የተቀባ ነው ንጉሥ ዳዊት። በአጠቃላይ የንጉሥ ዳዊትን ሕይወት ስንመለከት በሕይወቱ በርካታ ልምምዶችን ያለፈ፣ ብዙ ከፍታዎችን የወጣ፣ ብዙ ዝቅታዎችንም የወረደ የእግዚአብሔር ሰው ነው ንጉሥ ዳዊት። ታዲያ ይህ የእግዚአብሔር ሰው በሕይወቱ ከፍታዎችና ዝቅታዎች ካለፈ በኋላ በሕይወቱ የመጨረሻ ዘመን የሆኑ 4 ነገሮችን እንመለከትና እንቋጫለን ማለት ነው። በንጉሥ ዳዊት ሕይወት ውስጥ የመጀመሪያው የሆነው ነገር ምንድነው? የሕዝብ ቆጠራ ማድረግ ነው። የሕዝብ ቆጠራ ማድረግ ነው። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 1 ስታነቡ እንደዚህ ይላል፣ ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትንም ሂድ እስራኤልንና ይሁዳን ቁጠር ብሎ በላያቸው አስነሳው ይላል። መጽሐፍ ቅዱስ በዚህ ስፍራ እግዚአብሔር መቆጣቱን እንጂ የቁጣው መንስኤ ምን እንደሆነ አይናገርም። ነገር ግን በተጓዳኝ በዚሁ ተመሳሳይ የተጻፈ አቻ የሆነ የአንደኛ ዜና ምዕራፍ 21 ቁጥር 1ን ስታነቡ የእግዚአብሔር ቁጣ ምን እንደሆነ በትክክል ማየት ይቻላል። አንደኛ ዜና ምዕራፍ 21 ቁጥር 1 ላይ ሄዳችሁ ስታነቡ እንዲህ ይላል፣ ሰይጣንም
በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ለመሆኑ ሕዝብ መቁጠር ኃጢአት ነውን? ሕዝብ መቁጠር ምን ችግር አለው? ምናልባት ኃጢአት አይደለም ልንል እንችል ይሆናል። እውነት ነው፣ ሕዝብ መቁጠር በራሱ ኃጢአት ወይም ደግሞ ችግር ላይሆን ይችላል። ችግሩ ያለው ግን የሕዝብ ቆጠራውን ያዘዘው ማን ነው የሚለውን ስንመለከት ነው። ኦሪት ዘጸአት ምዕራፍ 30 ከቁጥር 11 ጀምሮ ሄዳችሁ በምትመለከቱበት ጊዜ ሙሴ በምድረ በዳ የእስራኤልን ሕዝብ ከአንድም ሁለት ጊዜ እንደቆጠረ ይናገራል። ዘጸአት 30 11 16 ድረስ ያለውን እንደዚሁ ደግሞ ዘውልቅ 1ን ሄዳችሁ ማየት ትችላላችሁ። ዘውልቅ 26 ሄዳችሁ ማየት ትችላላችሁ። እዝራ ምዕራፍ 2ንም ነህምያ ምዕራፍ 7ንም ሄዳችሁ ትመለከታላችሁ። እነ ሙሴ ሕዝቡን ሲቆጥሩ በእግዚአብሔር ትእዛዝ ነበር የቆጠሩት። በወቅቱ ደግሞ ሕዝብ መቁጠር የእግዚአብሔር ትእዛዝ ነው። ዳዊት ግን ሰይጣን አነሳስቶት ይላል። ሰይጣን አንቀሳቅሶት ወይም ደግሞ ልቡን አነሳስቶ ሕዝቡን በመቁጠሩ ምክንያት እግዚአብሔር ተቆጣ። ዳዊት የሕዝብ ቆጠራ እንዲያካሂድ ትእዛዝ ሲሰጥ ሌላ የተደበቀ ዓላማ እንዳለው ማየት እንችላለን፣ በተለይ አንደኛ ዜናን በምንመለከትበት ጊዜ። ምክንያቱም ቁጥር 2 ላይ ሄዳችሁ በምታነቡበት ጊዜ እንዲህ ይላል፣ የሕዝቡን ድምር አውቅ ዘንድ ከሰሜን እስራኤል ከዳን ጀምሮ እስከ ቤርሳቤ ደቡብ እስራኤል ድረስ ቁጥራቸው ምን ያህል እንደሆነ ማወቅ ስለምፈልግ ሄዳችሁ ቁጠሩ ብሎ እነ ኢዮአብን ሲያዝ እንመለከታለን። አንደኛ ዜና ምዕራፍ 21 ቁጥር 3 ይህንን በሚገባ ጥሩ አድርጎ ይገልጸዋል። ኢዮአብም ይላል። ኢዮአብ ማለት የንጉሥ ዳዊት የጦር አለቃ ወይም ደግሞ የጦር አዛዥ ነው። እግዚአብሔር ሕዝቡን በአሁኑ ላይ 100 እጥፍ ይጨምር። እነዚህ ሁሉ የጌታዬ ባሪያዎች አይደሉምን? ይህንን ነገር ጌታዬ ለምን ይሻል? በእስራኤል ላይ በደል ስለምን ይመጣል ብሎ ኢዮአብ ንጉሥ ዳዊትን ሲመክር እንመለከታለን። ቢቆጠር ባይቆጠር ይህ ሕዝብ የእግዚአብሔር ሕዝብ ነው። አሁን ባለው ቁጥር ላይ እግዚአብሔር 100 እጥፍ ይጨምር። እነዚህ ሁሉ የእግዚአብሔር ባሪያዎች አይደሉምን? ይህንን ሕዝብ መቁጠር ለምን አስፈለገ? በእስራኤልስ ላይ ስለምን ክፉ ነገር ይመጣል ብሎ ኢዮአብ ዳዊትን ሲመክረው የኢዮአብን ምክር ችላ ብሎ ዳዊት የእስራኤልና የይሁዳ ሕዝብ እንዲቆጠሩ ሲያዝ እንመለከታለን። በሌላ ስፍራ በመዝሙር ምዕራፍ 20 ቁጥር 7 ላይ ሄዳችሁ ስትመለከቱ ንጉሥ ዳዊት በአንድ ወቅት እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን የተባለለት ዳዊት ነው። አሁን ታላቅነቱን በሕዝብ ቁጥር መለካት የፈለገው፣ ታላቅነቱን በጦር ብዛት መለካት ፈለገ። ስለዚህ ዳዊት የእግዚአብሔርን ነገር ችላ ሲል እንመለከታለን። እዛው ሁለተኛ ሳሙኤል ምዕራፍ 24 ከቁጥር 4 እስከ 9 ያለውን ሄዳችሁ ስትመለከቱ በዳዊት ትእዛዝ መሰረት ኢዮአብና ሰራዊቱ በሙሉ መላ እስራኤልን ከሰሜን ጀምሮ ከዳን ጀምሮ እስከ ቤርሳቤ እስከ ደቡብ እስራኤል ድረስ ሕዝቡን ለመቁጠር 9 ወር ከ20 ቀን ነው የፈጀባቸው። 9 ወር ከ20 ቀን በሙሉ እስራኤልንና ይሁዳን ከቆጠሩ በኋላ ወደ እስራኤል ተመለሱ ይላል። ወደ እስራኤል ከተመለሱ በኋላ ለንጉሥ ዳዊት ሪፖርት አቀረቡ። የቆጠራውን ሪፖርት በቆጠራው ሪፖርት መሰረት 800 ሺህ የሚጠጉ እስራኤላውያን ናቸው። 500 ሺህ የሚሆኑት ደግሞ ይሁዳ ሰዎች ናቸው። ከቆጠራው በኋላ ይህንን ሪፖርት ንጉሥ ዳዊት ከሰማ በኋላ ቁጥር 10ን ሄዳችሁ ስትመለከቱ ንጉሥ ዳዊት እጅግ በጣም ተጸጸተ ይላል። ሕዝቡንም ከቆጠረ በኋላ ይላል ዳዊትን ልቡ መታው
በጣም ተጸጸተ፣ አዘነ። እንዲህም በማለት ንስሐ ገባ። ባደረጉት ነገር እጅግ በድያለሁ፣ ታላቅ ስንፍና አድርጌያለሁ። የባሪያህን ኃጢአት ታርቅ ዘንድ እለምንሃለሁ አለ። ስለዚህ በንጉሥ ዳዊት ከተከሰተ ሁለተኛው ክስተት መካከል ንስሐ ነው። ሕዝቡን ቆጠረ። እየተመከረ ብትቆጥር ባትቆጥር ምን ይፈይዳል? ይህ ሕዝብ የእግዚአብሔር ሕዝብ ነው እየተባለ እምቢ ብሎ አሻፈረኝ ብሎ ቆጠሩ። ከቆጠራው በኋላ ሪፖርት መጣ። ሪፖርቱን ከሰማ በኋላ ግን እጅግ በጣም ተጸጸተ ይላል። ስለዚህ ዳዊት ወደቀ በኃጢአት፣ ደግሞ በንስሐ አሁን ወደ እግዚአብሔር ሲቀርብ እንመለከታለን። ዳዊት እንደተጸጸተ እግዚአብሔር ባወቀ ጊዜ ነቢዩ ጋድን ወደ ዳዊት ልኮ 3 አማራጮችን አቀረበለት። 3 ምርጫ ለንጉሥ ዳዊት አቀረበለት። የመጀመሪያው ምርጫ የ3 ዓመት ሙሉ ረሃብ ነው። ሁለተኛው ምርጫ 3 ወር ሙሉ ሽሽት ነው። ስደት፣ ሽሽት፣ ጦርነት። ንጉሥ ዳዊት ያሳድዱታል፣ ሕዝቡ ይሰደዳል፣ እነሱ ይሸሻሉ። ሶስተኛው የቀረበለት ምርጫ ምንድነው? የ3 ቀን ቸነፈር፣ በሽታ። በጣም የሚገርመው ነገር ለንጉሥ ዳዊት የቀረበለት እነዚህ 3ቱ አማራጮች የጊዜ እርዝማናቸው እየቀነሰ ይመጣል። 3 ዓመት፣ 3 ወር፣ 3 ቀን። በተቃራኒው ደግሞ የእግዚአብሔር ፍርድ ወይም ደግሞ ቁጣ እየጨመረ ሲሄድ እንመለከታለን። 3 ዓመት ሙሉ ረሃብ፣ 3 ወር ሙሉ ስደት፣ 3 ቀን ሙሉ ደግሞ በሽታ፣ ቸነፈር በእስራኤል ላይ አወርዳለሁና ከነዚህ ከ3ቱ አንዱን ምረጥ ብሎ ጋድ ዳዊትን ሲያዘው እንመለከታለን። ቁጥር 14 ሄዳችሁ ስትመለከቱ ይህንን በደንብ አድርጎ ይናገራል። እነዚህን ከ3ቱ አንዱን እንዲመርጥ በተጠየቀ ጊዜ ዳዊት በጣም ተጨነቀ። እንዲህ አለ፣ እጅግ ተጨንቄአለሁ አለ። እኛም በሕይወታችን ብዙ ጊዜ ውሳኔዎችን እንወስናለን። ሕይወታችን በምርጫ የተሞላ ነው ማለት እንችላለን። የምንመገበውን ምግብ እንመርጣለን፣ የምንለብሰውን ልብስ እንመርጣለን፣ የምንጠጣውን ነገር እንመርጣለን። ሕይወታችን እንደዚሁ በምርጫ የተሞላ ነው ብሎ መውሰድ ይቻላል። ነገር ግን አንዳንድ የተቸግራችሁ አታውቁም? በሕይወት ዘመናችሁ ለመምረጥ የተቸገራችሁበት ጉዳይ ገጥሟችሁ ያውቃል? አጣብቂኝ የሆነ ነገር፣ የትኛው መምረጥ እንደምትችሉ ግራ የተጋባችሁበት ነገር ይኖር ይሆን በሕይወታችሁ? በአንድ ወቅት የዛሬ 10 ዓመት ኤፕሪል 4 2016 በጣም አጣብቂኝ የሆነ ምርጫ በሕይወቴ ቀርቦ ነበር። ለስራ ጉዳይ ወደ ካናዳ ሄጄ በነበርኩበት ወቅት በካናዳ ኦቶዋ በውጭ ጉዳይ ቢሮ የሚሰራ አንድ ነጭ አንድ ምርጫ ሰጠኝ። እዚህ ካናዳ ብትቀር ጥሩ ነው፣ ብዙ ነገር እኔ ያመቻችልሃለሁ፣ ጠበቃም ቢሆን እኔ እገዛለሁ፣ ስራ ካገኘ በኋላ የጠበቃውን ዋጋ መልሰህ ትከፍለኛለህ ብሎ አለኝ። ይህንን ዛሬውኑ አስበህ አድረህ ነገ መልሱን ትሰጠኛለህ ብሎ እንዲህ አይነት ምርጫ ወደ ህይወቴ ያመጣ የዛሬ 10 ዓመት። ይህንን ከሰማሁ በኋላ እውነት ለመናገር ሌሊቱን እንቅልፍ የሚባል አልወሰደኝም። እንቅልፍ የሚባል ጠፋ። ብዙ አወጣው አወረድኩኝ፣ ብዙ ነገር ወደ ላይ ወደ ታች ብዙ ነገር አልኩኝ።
መጨረሻ እግዚአብሔር ረድቶኝ አልቀርም ብዬ ወሰንኩኝ እና ጠዋት ከኔ መልስ ይጠብቃል ይሄ ሰው። ምን ወሰንክ አለኝ። አልቀርም ወደ ሀገሬ እመለሳለሁ አልኩት። ከዛ ከ9 ዓመት በኋላ አምና ተመልሶ መጣ። በሌላ አጋጣሚ በሌላ በስራ ጉዳይ መጥቶ እዚህ አዲስ አበባ መጥቶ አስተናገድኩት፣ ሆስት አደረኩት። በጣም ደስ አለው። ብዙ ነገር አየና ከስደተኞች የተሻለ ኑሮ ትኖራለህና ትክክለኛውን ውሳኔ ወስነሃል አለኝ። እግዚአብሔር ስለረዳኝ እግዚአብሔርን አመሰግናለሁ። እንደዚህ አይነት አጣብቂኝ የሆነ ምርጫ በሕይወታችን አንዳንድ ጊዜ ሊቀርብ ይችላል። ዳዊት እጅግ በጣም ተጨንቄያለሁ ካለ በኋላ ምን አለ? እግዚአብሔርን መረጠ። እንዲህም አለ፣ በእግዚአብሔር እጅ እንውደቅ፣ በሰው እጅ ግን አልውደቅ አለ። ዳዊት ምርጫውን ማንን አደረገ? እግዚአብሔርን አደረገ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ታማኝ አምላክ ነው፣ ምሕረቱ ብዙ ነውና። በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል? በእግዚአብሔር እጅ መውደቅ ይሻላል። ምክንያቱም የሰው ልጅ ሸምበቆ ነው። የሰው ልጅ ተለዋዋጭ ነው። የሰው ልጅ ከዳተኛ ነው። ቃሉን አጥፎ ሊጎዳን ሁሉ ይችላል። ስለዚህ ሸምበቆ በሆነው በሰው ከመመካት ሸምበቆ በሆነው በሰው ልጅ ከምንወድቅ በእግዚአብሔር እጅ ብንወድቅ ይሻለናል። ምክንያቱም ንጉሥ ዳዊት በሕይወቱ ብዙ ልምምዶችን አይቷል። በአንድ ወቅት ከፍልስጤማውያን ጋር ሄዶ ፍልስጤማውያንን ተዋግቶ አሸንፎ ሲመለስ ለንጉሥ ሳኦል የእስራኤል ሴቶች አቀባበል ሲያደርጉለት ሳኦል ሲቀና እንመለከታለን። ሳኦል 1000 ገደለ፣ ዳዊት 1000 ገደለ ብሎ የእስራኤል ሴቶች እየዘፈኑ እየጨፈሩ በቀረቡ ጊዜ ሳኦል እጅግ በጣም ቅናት ተሰማው እና ዳዊትን ሊገድል ሲያሳድደው እንደነበር ያውቃል። ይህ ብቻ አይደለም። የገዛ ልጁ አቤሴሎም ሶስተኛ ልጁ ካሉት ከ6 ልጆች ውስጥ ሶስተኛው ልጁ አቤሴሎም ዳዊትን ሲያሳድደው እንመለከታለን። አንደኛ ሳሙኤል ምዕራፍ 18 19 ማየት ትችላላችሁ። ሁለተኛ ሳሙኤል እንደዚሁ 13 14 15 ማየት ትችላላችሁ። የገዛ ልጁ ሳይቀር አቤሴሎም ዳዊትን ሲያሳድደው እንመለከታለን። ስለሆነም በሰው እጅ ከምንወድቅ በእግዚአብሔር እጅ ብንወድቅ ይሻላል። ቢመችም ባይመችም፣ ቢከፋንም ቢለማም፣ ብናገኝም ብናጣም፣ ቢኖረንም ባይኖርም በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ የተሻለ ነው። በመጽሐፍ ቅዱሳችን ውስጥ ምርጫ ከቀረበላቸው እና ለምሳሌ እንዲሆነን ከተጻፉ እና በምሳሌነት ብዙ ጊዜ ከሚጠቀሱ ሰዎች ውስጥ አንዱ ሙሴ ነው። የሙሴን ምርጫዎች እስቲ እንመልከት። ሙሴ በሕይወት ዘመኑ 3 ምርጫዎች ቀርበውለታል። የሙሴ ሕይወት በሙሉ በምርጫ የተሞላ ነው ብሎ መናገር ይቻላል። ዕብራውያን ምዕራፍ 11 ይህን በደንብ አድርጎ ያስቀምጣል። ሙሴ ስለቀረቡለት 3 አማራጮች ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 24 እስከ 26 ሄዳችሁ ስትመለከቱ ለሙሴ የቀረበው አንደኛው ምርጫ የፈርዖን የልጅ ልጅ መባል ነው። የፈርዖን የልጅ ልጅ መባል ወይስ ከእስራኤል ጋር መቆም የቱ ይሻላል? እንደምናውቀው ሙሴ በቤተ መንግስት ነው ያደገው። በፈርዖን ቤተ መንግስት ነው ያደገው። ቤተ መንግስት ውስጥ ደግሞ ብዙ ነገር አለ፣ ሁሉ አለ ቤተ መንግስት ውስጥ። ትምህርቱ እዛው ነው፣ ሀብቱ እዛ ነው፣ ስልጣን ያለው እዛ ነው፣ ምቾት ያለው ቤተ መንግስት ውስጥ ነው። ይሄ ሁሉ የነበረው ሙሴ ካደገ በኋላ አንድ ነገር አለ። በእምነት የፈርዖን የልጅ ልጅ እንዳይባል እምቢ አለ ይላል። ምክንያቱም ይህ ሁሉ ዓለም የሚሰጠው ጊዜያዊ ደስታ ነው አለ። ከጊዜያዊ ደስታ ይልቅ በእግዚአብሔር የሚገኘውን ዘላለማዊ ደስታ ስለፈለገ በእምነት የፈርዖን ልጅ ከመባል ይልቅ ከእስራኤል ጋር መቆምን ፈለገ። በሙሴ የቀረበው አንዱ ምርጫ ይሄ ነው። 2ኛው
ከእግዚአብሔር ሕዝብ ጋር መከራ መቀበል በዓለም ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር የሚገኘውን መከራ መረጠ። ምክንያቱም ብድራቱን ትኩር ብሎ ተመልክቷልና ይላል። ዛሬ የኔና የናንተ ብድራት ማን ነው? እግዚአብሔር አይደለምን? ስለዚህ እግዚአብሔርን ምርጫችንን አድርገን በእግዚአብሔር ቤት ስለተገኘን እግዚአብሔር የተመሰገነ ይሁን። ሶስተኛው ሙሴ የቀረበለት ምርጫ የግብፅ ሀብት ባለጠግነት ወይም ደግሞ ስለ ክርስቶስ መነቀፍ ነው። ሙሴ በግብፅ ካለው ወርቅ፣ ብር፣ ገንዘብ ይልቅ በእምነት ስለ ክርስቶስ መነቀፍን መረጠ። ለሙሴ ባለጠግነት ማለት፣ ሀብት ማለት፣ ክብር ማለት ስለ ክርስቶስ መነቀፍ ነው እንጂ በግብፅ ያለው ወርቅ ወይም ብር አይደለም። እምነት ደግሞ የሚያደርገው ይህንን ነው። ምክንያቱም ብድራቱን ትኩር ብሎ ተመልክቷልና። ዛሬ የኔና የናንተ ምርጫ ምንድን ነው? ዓለም በየሰዓቱ ብዙ ምርጫ ታቀርብልናለች። በሶሻል ሚዲያ አማካኝነት ማህበራዊ ሚዲያ ክፉ መጥፎም ነው። ሁለት ማጭድ ያለው ነው። ማህበራዊ ሚዲያ አልጎሪዝም የሚባል ነገር አለው። ሂሳብ ቀመር ቲክቫ ኢትዮጵያ የሚባሉ ወጣቶች አሉ። ከ1.45 ሚሊዮን በላይ ተከታይ ያላቸው ወጣቶች። ከነሱ ጋር ስለምሰራ ሶሻል ሚዲያ ላይ ያለውን ነገር አውቃለሁ። ሶሻል ሚዲያው ፌስቡክ በሉት፣ ቲክቶክ በሉት፣ ዩቲዩብ በሉት፣ ኢንስታግራሙ በሉት፣ ቴሌግራሙ በሉት፣ በርካታ የሶሻል ሚዲያ መረቦች አሉ። ከነዚህ መረቦች ውስጥ አንዱን ሄዳችሁ ስትጫኑት የእናንተ ፍላጎት ምን እንደሆነ ያነባል። አልጎሪዝም የሚባለው እሱ ነው። ቀመራችሁን ይሰራላችኋል። ስትነኩት የምትፈልጉትን ያመጣላችኋል። ዛሬ በማህበራዊ ሚዲያ የሚቀርቡልን አማላይ የሆኑ በተለይ ለወጣቱ አማላይ የሆኑ ነገሮች ይቀርባሉ። ማህበራዊ ሚዲያ ጥሩ ነው፣ በአግባቡ መጠቀም ያስፈልጋል። መጥፎም ነው። ስለዚህ እዛ ላይ የምናጠፋውን ጊዜ መገደብ ይኖርብናል። ዓለም በየሰዓቱ በርካታ ምርጫዎችን ታቀርብልናለች። ስለዚህ የዓለምን ደስታ፣ የዓለምን ሀብት፣ ስልጣን ሊሆን ይችላል፣ ብሩ ሊሆን ይችላል፣ ወርቁ ሊሆን ይችላል። በርካታ ነገሮችን ዓለም ታቀርብልናለች። በሌላ መልኩ ደግሞ እግዚአብሔር የራሱን የሆነ ምርጫ ከእግዚአብሔር ጋር እንድንሆን በመከራ ውስጥም ቢሆን በማጣት ውስጥም ቢሆን በሐዘን ውስጥም ቢሆን እግዚአብሔር ደግሞ ከእግዚአብሔር ጋር እንድንጣበቅ ይፈልጋል። ለዚህ ነው በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል የምንለው። ዛሬ ሙሴ የፈርዖን ልጅ ከመባል ይልቅ ከእስራኤል ጋር መቆምን እንደመረጠ ሁሉ በዓለም ከሚገኘው ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን እንደመረጠ ሁሉ በዓለም ካለው ሀብት ባለጠግነት ይልቅ ስለ ክርስቶስ መነቀፍ ምኞቴ ነው። ወደ ተነሳንበት የዳዊት ታሪክ ስንመለስ ዳዊት 3 አማራጮች ቀርበውለታል ብያለሁ ቅድም። የ3 ዓመት ረሃብ፣ የ3 ወር ስደት እና የ3 ቀን ቸነፈር በጣም ተጨንቅ ያለው ካለ በኋላ በሰው እጅ ከመወድቅ በእግዚአብሔር እጅ በወድቅ ይሻላል ብሎ ሶስተኛውን አማራጭ መረጠ። ያም ምርጫ ምንድነው? ቸነፈሩን መረጠ ማለት ነው። በ3 ቀን ውስጥ በእስራኤል ሀገር 70,000 ሰው ሞተ። 70,000 ሰው። አስቡት ሐዘኑን፣ አስቡት ይሄን ሁሉ ሰው የመቅበር ክብደቱን አስቡት። በ3 ቀን ውስጥ
70,000 ሰው ሲሞት። ይህ ብቻ አይደለም። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 17 ሄዳችሁ ስትመለከቱ ዳዊት ሕዝቡን የሚመታውን መልአክ ባየ ጊዜ ዳግም ንስሐ ሲገባ እንመለከታለን። ይሄ ሕዝብ ካለቀ በኋላ እነሆ እኔ በድያለሁ፣ ጠማማም ሥራ እኔ አድርጌያለሁ። እነዚህ ሕዝቦች በጎች ናቸው፣ ምን ያውቃሉ? እጅህ በእኔና በአባቴ ቤት ላይ እንዲሆን እለምናለሁ አለ። ዳግም ንስሐ ገባ፣ እውነተኛ ንስሐ። እግዚአብሔርም የዳዊትን ንስሐ ስለተመለከተ ስለ ክፉ ነገር አዘነ ይላል። ሕዝቡንም የሚያጠፋውን መልአክ በቃ ተወው አለው፣ እጅህንም መልስ ብሎ እግዚአብሔር ምሕረት ሲያደርግ እንመለከታለን። የእግዚአብሔር ስም የተመሰገነ ይሁን። ሌላኛው ዳዊት ያደረጋቸው ሶስተኛና አራተኛ ነገሮች ምንድናቸው? ለእግዚአብሔር መስዋዕት አቀረበ። መሰዊያን ሰራ፣ ከዛ በኋላ መስዋዕት አቀረበ ይላል። ቁጥር 18 25 ሄዳችሁ በምትመለከቱበት ጊዜ ዳዊት እውነተኛ ንስሐ መግባቱን ስላወቀ የእግዚአብሔር መልአክ ጋድን ወደ ዳዊት ልኮ ሂድ፣ ኦርና የሚባል ሰው አለ በኢያቡሳዊ፣ እዛ ኦርና ባለበት ቦታ በሱ አውድማ ላይ ሆነ መሰዊያ ሰርተ ለእግዚአብሔር መስዋዕትን አቅርብ አለው። ዳዊትም እንደተባለው ወደ ኦርና ቤት ሄደ። ከርቀት ኦርና ንጉሥ ዳዊትና ተከታዮቹ ወደ ኦርና ሲመጡ ተመለከተና እንዴት ንጉሥ ወደ እኔ ይመጣል ብሎ በግንባሩ በፊቱ ወድቆ እጅ ነሳ። ሰላም ላንተ ይሁን አለ። ስለምንስ ወደ እኔ መጣህ ብሎ ኦርና ዳዊትን ሲጠይቀው ለእግዚአብሔር መሰዊያ ለመስራት እና ለእግዚአብሔር መስዋዕት ላቀርብ መጣው አለ። በዚህ ጊዜ ኦርና ሂድ፣ ለመስዋዕት የሚያስፈልጉ ነገሮች በሙሉ አሉ፣ በሬ አለ፣ እንጨት አለ፣ የአውድማ ዕቃ አለ፣ የበሬ ቀንበር አለ፣ እነዚህን ሁሉ በነፃ ውሰድ ብሎ ኦርና ለዳዊት በነፃ ሲሰጠው ኖ ኖ ኖ ኖ አልፈልግም አለ። በነፃ አልቀበልም አለ። ለእግዚአብሔር ዋጋ ያለው መስዋዕት ማቅረብ እፈልጋለሁ ብሎ 50 ሰቅል ብር አውጥቶ ከኦርና ገዝቶ ለእግዚአብሔር መስዋዕት ሰርቶ መሰዊያ አቀረበለት። እግዚአብሔርም መስዋዕቱን ተቀበለ። ስለ አገሪቱ የተለመነውንም ጸሎት ሰማ። በእስራኤል ላይ ዳግም ሊመጣ የነበረውን መቅሰፍት ከእስራኤል ሕዝብ ላይ ምን አደረገ? አነሳ። ስለዚህ ዛሬ ላስተላልፍላችሁ የምፈልገው መልእክት ይህ ነው። ያለ እግዚአብሔር ትእዛዝ በመሻቶቻችን በፍላጎቶቻችን ተመርተን የራሳችንን ኃጢአት ሰርተን ሊሆን ይችላል። በኃጢአታችን ወድቀን ሊሆን ይችላል። ነገር ግን ዳዊት ንስሐ እንደገባው በእግዚአብሔር ፊት በንስሐ እንድንወድቅ ጠይቃችኋለሁ። ለእግዚአብሔር እውነተኛ መስዋዕት በነፃ አላቀረበም። በዋጋ 50 ሰቅል ብር ከፍሎ እነዚህ የሚጤሱ መሰዊያዎችን አቀረበ ይላል እግዚአብሔር። በሌላ መልኩ ይህ የንጉሥ ዳዊት ታሪክ ከዛሬ 2018 ዘንድሮ 2018 ነን። ከ2018 ዓመት በፊት በነጮቹ ከ2026 ዓመት በፊት በእግዚአብሔር ፍርድና በእኛ በኃጢአተኞች መካከል ስለቆመልን ስለ ኢየሱስ ክርስቶስ ይተርካል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ አውድማ ላይ የሚቀርቡ የተለያዩ ነገሮችን ይዞ አልቀረበም። በሬ ይዞ አልቀረበም። የእንጨት አውድማና ዕቃዎችን ይዞ አልቀረበም። የበሬ ቀንበር ይዞ አልቀረበም። ስለ እኔና ስለ እናንተ ኃጢአት ነፍሱን ሕይወቱን ይዞ ነው የቀረበው። ክብር ለኢየሱስ ይሁን። በቀራንዮ ላይ በፈሰሰው ደሙ እኛን አድኖናል። ስለሆነም ዛሬ በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሁንልን።
እጆቹ ደግሞ ስለኔና ስለናንተ ኃጢአት በቀራንዮ የተቸነከረ በምስማር የተቸነከሩ እጆች ናቸው። ስለኔና ስለናንተ ሲል በቀራንዮ የፈሰሰ ደሙ ነው። ስለሆነም ዳዊት ኃጢአትን ሰራ፣ ወደቀ፣ በንስሐ ተነሳ፣ ለእግዚአብሔር የሚሸተውን መልካም መስዋዕት አቀረበ። እግዚአብሔርም መስዋዕቱን ምን አደረገ? ተቀበለው። ክብር ለእግዚአብሔር ይሁን። ዛሬ በዓለም ዙሪያ የምንሰማው በሀገራችን የምንሰማቸው ነገሮች በሙሉ ያስጨንቁናል። በእነዚህ ምክንያቶች አንዳንድ አማራጮችን ስንፈልግ ሰው እጅ እንሄድን ይሆናል፣ በሰው እጅ እንወድቅ ይሆናል። ነገር ግን የሰው እጅ ከማየት እግዚአብሔር ይጠብቀን። የሰው እጅ ከምናይ ወደ እግዚአብሔር እጅ እንመለስ። በሰው እጅ ከምንወድቅ ወደ እግዚአብሔር እንመለስ፣ በእግዚአብሔር እጅ እንውደቅ። የዛሬው መልእክቴ ነው። ስለሰማችሁኝ ጌታ ይባርካችሁ። ጌታ ይባርካችሁ።